ጤና ይስጥልኝ እንደምን አላችሁ ክቡራትና ክቡራን ተመልካቾቻችን ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ደግነት መኩሪያ ነኝ። ሲንቄ ባንክ የስፖርት ዜናዎቻችን የክብር አጋር ነው። ከ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ ኢትዮጵያ ምድብ አንድን በበላይነት አጠናቀቀች። በምድብ የመጨረሻ ጨዋታቸው ኬንያን የገጠሙት ቀይ ቀበሮቹ ትላንት 1-0 በሆነ ውጤት አሸንፈዋል። በምድብ ሁለት ደግሞ ዩጋንዳ ጅቡቲን 6-0 በሆነ ሰፊ ውጤት አሸንፋለች። ዮሴፍ ሽምዬ ተጨማሪ አለው። በአሰልጣኝ ቤንጃሚን ዚመር የሚመራው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን አሁንም በአስደናቂ ጉዞው ቀጥሏል። በ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያቸውን እያደረጉ የሚገኙት ቀይ ቀበሮቹ ምድባቸውን በበላይነት አጠናቀዋል። ትናንት የምድቡን የመጨረሻ ጨዋታ በነጥብ ትስተካከላቸው ከነበረችው ኬንያ ጋር አድርገው 1-0 በሆነ ውጤትም አሸንፈዋል። የውድድሩ ክስተት ዳዊት ካሳው ብቸኛዋን ግብ ከመረብ ያሳረፈው ተጫዋችም ነው። በአራቱም የምድብ ጨዋታዎች ግብ ማስቆጠር የቻለው ዳዊት ትናንት 7ኛ ጎሉን ነው ከመረብም ያሳረፈው። በባህር ዳር ዩኒቨርሲቲ ስፖርት አካዳሚ ሰልጥኖ ያለፈውና አሁን 3 ፖይንት አካዳሚ የሚገኘው ግብ አዳኙ በቀኝ የሚሆን በግራው አሊያም በጭንቅላቱ በቀላሉ ግቦቹን የሚያስቆጥር ባለተሰጥኦ ተጫዋች መሆኑንም እያስመሰከረ ይገኛል። እንደነ ክርስቲያን ፑሊሲች አይነት ታላላቅ ተጫዋቾችን በታዳጊነት ዘመናቸው አሰልጥነው ለስኬት ያበቁት አሜሪካዊው ቤንጃሚን ዚመርም የዳዊትን አስደናቂ ተጫዋችነት መስክረውለታል። ዳዊትን አይታችሁታል? ምን አይነት አስደናቂ ባለ ተሰጥኦ ነው! ይህ ተጫዋች ለዋናው ብሔራዊ ቡድናችሁ ትልቅ በረከት ነው። በዚህ ቡድን ውስጥ እርሱን ጨምሮ ለቀጣይ በርካታ ዓመታት ሀገራቸውን ማገልገል የሚችሉ ተጫዋቾች አሉ። እኛም በቻልነው ሁሉ የእግር ኳስ ዕውቀታቸው እንዲያድግ መልካም ስብዕናም እንዲላበሱ እየረዳናቸው ነው። ይህ ሂደትና የረዥም ጊዜ ፕሮጀክት ነው። ዳዊትና የቡድን አጋሮቹም በሚገባ ከተያዙ ነገ የዋሊያዎቹ ኩራት መሆን ይችላሉ። በሴካፋ ማጣሪያው ከ4 የምድብ ጨዋታዎች 3ቱን አሸንፎ በአንዱ አቻ የተለያየው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንም ምድብ አንድን በበላይነት በማጠናቀቅ ጥሎ ማለፉን ተቀላቅሏል። 7 ነጥቦች ያሏት ኬንያም በሁለተኝነት ወደ ቀጣዩ ዙር ማለፍ ችላለች። በዚህ ምድብ ለመርሃ ግብር ማሟያ በተደረገ ጨዋታ ደቡብ ሱዳን ሩዋንዳን 2-1 አሸንፋለች። በምድብ 2 ደግሞ ዩጋንዳ ጅቡቲን ግማሽ ደርዘን ግቦችን በማስቆጠር በሰፊ የግብ ልዩነት አሸንፋለች። በታንዛኒያ ብቻ የተሸነፈችው የወቅቱ ሻምፒዮን በሁለተኛነት ጥሎ ማለፉን መቀላቀልም ችላለች። በዚሁ ምድብ ቀድሞ ስንብታቸውን ያረጋገጡት ሱዳንና ብሩንዲ ተገናኝተው ሱዳን 1-0 በሆነ ውጤት ረታለች። በማጣሪያውም ወደ ፍጻሜው ለማለፍ በሚደረግ ተጠባቂ ፍልሚያ ኢትዮጵያ ከዩጋንዳ ታንዛኒያ ደግሞ ከኬንያ የሚገናኙ ይሆናል። በውድድሩም የአፍሪካ ዋንጫ ተሳትፎን የሚያረጋግጥላቸውን ትኬት የመቁረጥ እቅድ ያስቀመጡት ቀይ ቀበሮቹ ይህንን ለማሳካት ቢያንስ 3ኛ ደረጃን ይዘው ማጠናቀቅም ይጠበቅባቸዋል። ሲቢ የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት ቀጥለው ሲደረጉ ሲዳማ ቡና፣ ፋሲል ከነማ፣ ኢትዮጵያ ቡናና ኢትዮ ኤሌክትሪክ ተጋጣሚዎቻቸውን አሸነፉ። ሲዳማ ቡና መቻልን 2-1 ሲያሸንፍ ለሲዳማ ቡና አምበሉ ያሬድ ባየ በጨዋታና በፍጹም ቅጣት ምት 2 ግቦች አስቆጥሯል። ፋሲል በበኩሉ ሐዋሳ ከተማን 1-0 ሲያሸንፍ ቃል ኪዳን ዘላለም ብቸኛዋን ግብ አስቆጥሯል። ኢትዮጵያ ቡናም ሸገር ከተማን 2-1 ሲረታ ኢትዮ ኤሌክትሪክ እንዲሁ 1-0 ቅዱስ ጊዮርጊስን ማሸነፍ ችሏል። የኢትዮጵያ ፕሪሚየር ሊግ ጨዋታዎች ዛሬም ቀጥለው የሚደረጉ ይሆናል። በ8ኛ ሳምንት የኢትዮጵያ ሴቶች ፕሪሚየር ሊግ ቦሌ ክፍለ ከተማ ባህር ዳር ከተማ ሲያሸንፍ ኢትዮጵያ ንግድ ባንክ ከመቻል ዛሬ ያደረጉት መርሃ ግብር ደግሞ ግብ ሳይቆጠርበት ተጠናቋል። ዛሬ ረፋድ 4 ሰዓት ላይ የተደረገው የሁለቱ ክለቦች ጨዋታ ግብ ሳይቆጠርበት ነው የተጠናቀቀው። የሊጉ ሻምፒዮን ኢትዮጵያ ንግድ ባንክ በውድድር ዓመቱ የመጀመሪያ የአቻነት ውጤቱን ነው ዛሬ ከመቻል ጋር አቻ መለያየቱን ተከትሎ ያስመዘገበው። ትላንት በተደረገ ሌላ ጨዋታ ደግሞ ቦሌ ክፍለ ከተማ ባህር ዳር ከተማን 2-1 ማሸነፍ ችሏል። በ2025 የአፍሪካ የብስክሌት የልቀት ሽልማት 4 ኢትዮጵያ ብሔራዊ ብስክሌት ቡድን አባላት ምርጥ ብስክሌተኛ ሽልማት እጩ ሆነዋል። በ2025 በሚካሄደው የአፍሪካ የብስክሌት የልቀት ሽልማት የኢትዮጵያ ብሔራዊ ብስክሌት ቡድን የላቀ አፈጻጸም በማሳየቱ ከመጨረሻዎቹ 15 እጩ ብስክሌተኞች መካከል 4 ኢትዮጵያውያን ሴት ብስክሌተኞችን ለዓመቱ ምርጥ ብስክሌተኛ ሽልማት እጩ አድርጎ መርጧል። በዚህም ጽጌ ካሳይ፣ ሰርካለም ታዬ፣
ሰላም አማሃና መርሃዊት ሀዱሽ እጩ ሆነው ቀርበዋል። ከተወዳዳሪ እጩ ብስክሌተኞች በተጨማሪ የኢትዮጵያ ብስክሌት ብሔራዊ ቡድን ለ2025 ምርጡ ብሔራዊ ቡድን ሽልማት ከታጩት የመጨረሻዎቹ 9 ሀገራት መካከል አንዱ ነው። ኢትዮጵያን ጨምሮ ቡርኪና ፋሶ፣ ካሜሩን፣ ኮትዲቯር፣ ኤርትራ፣ ማሊ፣ ሞሪሸስ፣ ሩዋንዳና አልጄሪያ የመጨረሻ እጩ ሀገራት ናቸው። አሸናፊዎቹ እንደ አውሮፓውያን አቆጣጠር ህዳር 29 2025 በኪጋሊ ሩዋንዳ በሚካሄደው ስነ ስርዓት ይፋ ይደረጋል ተብሏል። የ2018 የኢትዮጵያ ብሔራዊ ቦክስ የክለቦች ሻምፒዮና ተጀምሯል። የውድድር ስፍራው ለስፖርተኞች ምቾት የሚሰጥ ባለመሆኑ ማስተካከያ ሊደረግለት እንደሚገባ ነው የተጠቆመው። እድሪስ አህመድ በዚህ ጉዳይ ላይ ተጨማሪ አለው። ውድድሩ እንግዲህ እንደምታየው በጣም ያልተመቸ ቦታ ላይ እየተደረገ ነው ያለው። ልጆቹ ቀጥታ ከፀሐይ ጋር ቀጥተኛ ግንኙነት አላቸው። በፍጹም ከስፖርቱ ባህሪ ጋር የማይሄድ ሁኔታ ነው አሁን እየተመለከትን ያለ ነው። ለምን ልጆቹ ከፍተኛ ፀሐይ በሚያገኙ ሰዓት ነስር አለ፣ ድካሙም እንደዛ የተለያየ ችግር ስለሚፈጥርባቸው የኢንዶር ጌም እንደመሆኑ መጠን መዘጋጀት ያለበት ይሄ ውድድር ቤት ውስጥ ውድድር ነው። ቤት ውስጥ ነው መዘጋጀት አለበት። ተጫዋቾች እዚች ጋር ፀሐይ በሚኖርበት ሰዓት በጣም ያው የብለድ ሰርኩሌሽናችን ሀይ ስለሚሆን ሲሰነጠቁ ደም የመቆም ምናምን አድቫንቴጁ በጣም አነስተኛ ነውና ኢንዶር ቢደረግ የተሻለ ነው። ለወትሮ የቦክስ ውድድሮች በቤት ውስጥ ጥላ ከለላ ባላቸው ስፍራዎች ነው የሚካሄዱት። በሀገር ውስጥ የሚሰናዱት ውድድሮች ግን በውስን አጋጣሚዎች ካልሆነ በቀር ይህን እድል አያገኙም። እንኳን በቦክስ ደረጃ እንኳን በሌሎች ስፖርት ደረጃ አይደለም በእግር ኳስ ደረጃም ያለንን የሜዳ ችግር እናውቃለንና በትክክል ወደፊት ትኩረት ተሰጥቶበት ጂምናዚየሞች ሰፍተው የማሰልጠኛ ቦታዎች ሰፍተው ውድድሮች ወደ ኢንዶር ጌም ወይ ወደ ጂምናዚየም የሚመለሱበትን ስራ በጋራ መስራት አለብን ብዬ አስባለሁ። ትክክለኛና ተገቢ የሆነ ጥያቄ ነው ማለት ነው። ሱራፌል ሙላው 4 ዙሮች ያሉት ዓመታዊ የኢትዮጵያ ክለቦች ብሔራዊ የቦክስ ሻምፒዮና የመጀመሪያ ዙር ትላንት በአዲስ አበባ ትንሿ ስታዲየም ተጀምሯል። ከ13 ክለቦች የተውጣጡ 101 ስፖርተኞች የ2018ቱ የመጀመሪያ ዙር ውድድር ተፎካካሪዎች እንደሆኑ የኢትዮጵያ ቦክስ ፌዴሬሽን አስታውቋል። የዓመቱ የመጀመሪያ ውድድር እንደመሆኑ እጅግ በጣም ብዙ ነው። በዚህ ልክ መጥቶ አያውቅም። በዚህ ዓመት የመጀመሪያ ነው። በዚህ ልክ የመጀመሪያ ውድድር ላይ ሲመጣ ይህ የሚያደረገው ምንድን ነው? የብሔራዊ ቡድን ምርጫ ነው። ሀገራቸውን የሚወክሉ ቦክሰኞች የሚመረጡበት ውድድር በመሆኑ ጠንካራ ቦክሰኞች፣ ጥሩ ቦክሰኞች ተሳትፎበታል። በቀጣይ የዓለም ቦክስ ወንዶች ሻምፒዮና ዱባይ ይደረጋል። ለዛ የሚሆኑ ብሔራዊ ቡድኖች የሚመረጡበት ነው። እንደዚሁ የኦሎምፒክ ሎስ አንጀለስ ኦሎምፒክ ደርሷልና በቀጣይ ደግሞ የማጣሪያ ውድድሮች የአህጉር አቀፍና የዓለም አቀፍ ስላለ ለዛም ብቁ የሚሆኑ ስፖርተኞችን የምንመርጥበት ውድድር ነውና ጥሩ ነው። አጀማመሩ መልካም ነው። በመክፈቻው ዕለት በ54 ኪሎ ግራም 2 ጨዋታዎች ተካሂደዋል። የድሬዳዋ ከተማው ሱራፌል ሙላው የኦሜርዳውን ይድነቃቸው ፋሲካን፣ የደሴው እድሪስ ይማም የአዲስ አበባ ፖሊሱን አማኑኤል ፍቃዱን ያሸነፉባቸው ውድድሮች ይጠቀሳሉ። በ48 ኪሎ ግራም 4 ጨዋታዎች፣ በ51 ኪሎ ግራም 1፣ በ57 ኪሎ ግራም 2፣ በ60 ኪሎ ግራም 4፣ በተመሳሳይ በ63 ኪሎ ግራም 4 ጨዋታዎች ተካሂደዋል። እንደ መጀመሪያ ቀን ያው ተመልካቹም እንደምታየው ነው። ብዙ ጊዜ እዚህ ሜዳ ላይ ያው ትንሽ ራቅ ብለናል እዚህ መዘጋጀት ከጀመረና አሪፍ እይታ ነው ያለው። የተጫዋቾቹም የፉክክር በጣም አሪፍ ነው። ከዚህ በፊት ወደ ጥር በኋላ ነው አንደኛ ዙር የሚደረግ የነበረው። አሁን ደግሞ በጊዜ ውድድሩ እንዲካሄድ ተደርጓል። ይህ በጣም የሚገርም አሪፍ አይነት ዝግጅት። ፉክክሩም በጣም ቆንጆ ነው፣ ፈታኝ ነበር። እግዚአብሔር ይመስገን በድል አልፈናል። ድባቡም እንደሚታየው ነው፣ ደስ ይላል። በጣም ጥሩ ነገር ነው ያለው። በኦሎምፒክ እንዲሁም በዓለም ሻምፒዮና ሀገራቸውን ለመወከል ስለሆነ ጥረት የሚያደርጉት ይህንንም አስመልክቶ ነው የቦክሰኛው ቁጥር የበዛውና እጅግ በጣም ጥሩ ውድድሮች እንደምናይ ተስፋ አደርጋለሁ። በርካታ ታዳሚዎች በትንሿ ስታዲየም ተገኝተው በመክፈቻው ዕለት የተከታተሉት የ2018 የመጀመሪያ ዙር የኢትዮጵያ ብሔራዊ ቦክስ ክለቦች ሻምፒዮና የ4 ቀናት ቆይታ ኖሮት በቀጣይ ቅዳሜ ይጠናቀቃል። ከውጪ በአውሮፓ ቻምፒዮንስ ሊግ አርሰናል ባየር ሙኒክን 3-1 አሸነፈ። አርሰናል 5ቱንም የአውሮፓ ቻምፒዮንስ ሊግ ጨዋታዎች በማሸነፍ ዘንድሮ ብቸኛው ቡድን ሆኗል። አብርሃም ተስፋዬ ከዛሬ 20 ዓመታት በፊት አርሰናል በዚህ መድረክ ለፍጻሜ ደርሶ በባርሴሎና ሲሸነፍ የዘንድሮን አይነት ጥሩ አጀማመር አድርጎ ነበር። ይህ ዓመት አሁን እየመጣ ያለ ይመስላል። ውድድሩ ላይ ከሚገኙ ክለቦች 5ቱንም ጨዋታዎች ያሸነፈው ብቸኛው ክለብ የሆነው አርሰናል ከባለፉት 19 የሁሉም መድረክ ጨዋታዎች ትላንት 16ኛ ድሉን በማሳካት ጥሩነቱን አስቀጥሏል። ከ2017 ወዲህ በሻምፒየንስ ሊጉ አስደናቂ ጉዞ ላይ የሚገኘው ባየር ሙኒክ በእነዚህ ያለፉት 8 ዓመታት 4 ጊዜ ብቻ ተሸንፏል። 3ቱ ያለፉት ዓመታት ሲሆኑ አንዱ ግን የትላንቱ የአርሰናል ጨዋታ ሆኗል።
የጀርመኑ ቡድን በውድድር ዓመቱም ሽንፈት ሲያስተናግድ ለመጀመሪያ ጊዜ ሆኖ ተመዝግቧል። ከ2015 በኋላ አምስቱንም ጨዋታ አሸንፎ ታሪክ ለመጻፍ ተቃርቦ የነበረው ባየር ሙኒክ ተጋጣሚው አርሰናል ሆኖበት ከህልሙ መገናኘት ሳይችልም ቀርቷል። በውጤቱ ደስተኛ ያልነበሩት ቤልጅማዊ የባየር ሙኒክ አሰልጣኝ ቪንሴንት ኮምፓኒና የፊት መስመር ተጫዋቹ ሃሪ ኬን ወደፊት አርሰናልን ቢያገኙት ይህንን ስህተት መድገም እንደማይፈልጉም ተናግረዋል። እያንዳንዱን ተጫዋች የሚይዙበት መንገድና ጉልበታቸው ከኛ የተሻለ ነበር ያለው ሃሪ ኬን አርሰናል ከዚህ በፊት የጎደሉትን ነገሮች አሁን ያሟላ ቡድን ሆኗል ሲልም ምስክርነት ሰጥቷል። የቀድሞ የአርሰናልና የእንግሊዝ ብሔራዊ ቡድን ተከላካይ ማት ሀብሰን አሁን ላይ ሙሉ በራስ መተማመን ያለው ክለብ አርሰናል ብቻ ይመስለኛል። በአንዳንድ ጨዋታዎች ያላቸው የሜዳ ላይ ብቃታቸው ከ10-7ም ቢሆን የሚያሸንፉት እነሱ ናቸው። እንደ ትላንቱ ደግሞ ምርጥ ሆነው ከ10-9 ሲያገኙም የሚያሸንፉት በድጋሚ እነሱ። ይህ አይነት ማንነት ያለው ቡድን የሚጫወተው ለዋንጫ ብቻ ነው ሲልም ተናግሯል። አሰልጣኝ ሚካኤል አርቴታ በትላንቱ የተጫዋቾቹ እንቅስቃሴ በጣም ደስተኛ ነው። እንደኔ አስተሳሰብ ይህ የአውሮፓ ምርጡ ቡድን ነው። የተጫዋቾቹ የሜዳ ላይ ተጋድሎ አስገራሚ ነበር። ጥሩ የተጫወተ ቡድንም አሸንፏል ሲል ተናግሯል። ይህ ቡድን በባለፉት ዓመታት እንደየጨዋታው መቀያየር የሚችል የጨዋታ ስብዕና አልነበረውም። አሁን ግን ከዛ የተለየ ሆኖ መጥቷል። በክረምቱ 8 ተጫዋቾች ወደ ክለቡ የቀላቀለው የሰሜን ለንደኑ ቡድን አማራጮቹን ማስፋቱ በተወሰኑ ተጫዋቾች ላይ ጥገኛ እንዳይሆንም አድርጎታል። ለዚህም ማሳያው ከትላንቱ የአርሰናል ግቦች ሁለቱን ያስቆጠሩት ኖኖ ማዱኬና ጋብርኤል ማርቲኔሊ ከተቀያሪ ወንበር ላይ ተነስተው ውጤቱንም አሳምረውታል። የጋብርኤል ማንጋሌሽን ጉዳት ተከትሎ በለንደን ደርቢ ጨዋታ ለፔሮ ሂንካፒ እድል የሰጠው አሰልጣኝ ሚካኤል አርቴታ ትላንትም ተመሳሳይ ነገር ያደርጋል ተብሎ ቢጠበቅም ከፔሮ ሂንካፒ ይልቅ ለሞስኬራ የቋሚነት እድል ሰጥቶ ከዊሊያም ሳሊባ ጋር አጣምሮታል። ይህም አርሰናል ሲሆን እግሮቹ ከሌላው ጊዜ ይበልጥ እጅጉን ለሚታዘዙለት ሃሪ ኬን ምሽቱን ደብዛዛም አድርጎበታል። አሰልጣኙ ቢሆን ቡድን ውስጥ በያዛቸው ተጫዋቾች ያለው እምነት አሁን ከጊዜ ወደ ጊዜ እያደገ ስለመምጣቱ ምስክር ነው። በባየር ሙኒክ የአማካኝ ቦታ አሁን ቁልፍ ግልጋሎት ካላቸው ተጫዋቾች መካከል አንዱ የሆነው ጆሹዋ ኪሚች ትላንትም ልዩነት ይፈጥራል ተብሎ ቢጠበቅም የዲክላን ራይስና የማርቲን ዙቢሜንዲን ጥምረት መስበር ተስኖት እድሎችን መፍጠር አቅቶትም ወጥቷል። ብዙዎች አርሰናል ከዌስትሃም ዩናይትድ ከፍተኛ ገንዘብ አውጥቶ ሲያስፈርመው ይህንን ያክል ገንዘብ አይገባውም ብሎ ተችተውታል። እሱ ግን በትላልቅ ጨዋታዎች ሁሉ ሳይቀር የጨዋታው ልዩነት ፈጣሪ ተብሎ ይመረጣል። እንግሊዛዊ አማካኝ ዲክላን ራይስ በትላንቱ ጨዋታ አርሰናል ከተጋጣሚው ባየር ሙኒክ በተሻለ 25 ጊዜ ተጋጣሚው የግብ ክልል ውስጥ ኳሶችን እንደ ልቡ እንዲነካ የዚህ ተጫዋች ሚና ልዩ ነበር። ከኋላ ተደራጅቶ ለሚመጣውም ቢሆን ራይስ ሚዛን በመጠበቅ ጥሩ ሆኖ አምሽቷል። በዚህም አርሰናል በጨዋታው 13 ጊዜ ካደረጋቸው የማጥቃት ሂደቶች ውስጥ 8ቱ ላይ ቀጥተኛ ተሳትፎ በማድረግ የባየር ሙኒኩ ግብ ጠባቂ ማኑኤል ኖየር የቤት ስራ የበዛበት ምሽት እንዲያሳልፍም አድርጎታል። ይህ ቡድን በዚህ ከቀጠልም ከ2020 ወዲህ የመጀመሪያ ዋንጫውን የማሳካት እድል ይኖረዋል። በቀጣይ በሊጉ ሁለተኛ ደረጃ ላይ ከሚገኘው ቼልሲ ጋር በሚያደርገው ጨዋታ ማሸነፍ ከቻለ ደግሞ ይበልጥ መንገዶቹ እየቀኑም ይመጣሉ። አሰልጣኝ ሚካኤል አርቴታም ቢሆን አሁን ስለ ውዱ ጨዋታ ማሰብ ይኖርብናል ሲልም ተናግሯል። ትላንት ምሽት የተደረጉ ሌሎች የአውሮፓ ቻምፒዮንስ ሊግ የጨዋታ ውጤቶችና የአውሮፓ ሊግ እንዲሁም የኮንፈረንስ ሊግ ሌሎች መረጃዎችን ማካተን ከደቂቃዎች በኋላ 7 ሰዓት ላይ በኢቲቪ መዝናኛ እንገናኛለን። ዜናው አበቃ። በሰላም ዋሉ።